በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ቀሲስ አበበ ላመስግን የዚህ ታላቅ ደብር መምህርና አስተዳዳሪ፣ ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ የደብሩ ስብከተ ወንጌል ኃላፊ፣ ክቡር አባታችን መጋቤ ሥርዓት ቀሲስ ጌቱ የደብሩ ቄሰ ገበዝ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በአርባ በሰማንያ ቀናችሁ አባት ብላችሁ እንድትጮኹ የልጅነትን መንፈስ የተቀበላችሁ ምእመናት ሕፃናትም ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ቃል ኪዳንና አማላጅነት አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ፍቅር ለዘወትር አይወድቅም የሚል ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል አንዴ አነብላችኋለሁ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉና እውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። የቃሉን ፍቺ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማሁ እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሁንልን። እንግዲህ የትምህርታችን ርዕስ ፍቅር ለዘወትር አይወድቅም የሚል ነው። ከቻላችሁ ቤታችሁ ስትገቡ አንደኛ ቆሮንቶስ ምዕራፍ 13ን ሙሉን እንድታነቡ በእግዚአብሔር ስም አሳስባችኋለሁ። እንግዲህ ሁል ጊዜ በስፍራው ሁል ጊዜ በቦታው ልታገኙት የምትችሉት አንድ ነገር አለ። እሱ ምንድነው ከተባለ ፍቅር ነው። በዓለም ላይ ያሉት ነገሮች ሁሉ መቼም እንደሚያልፉ እናውቃለን። ማግኘት ማጣቱ፣ መውደቅ መነሳቱ፣ መታሰር መፈታቱ፣ ከፍታውም ዝቅታውም ሁሉ ያልፋል። እንደውም ቅዱስ ዳዊት በመዝሙሩ መዝሙር 45 ቁጥር 1 ላይ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትናወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም ይላል። አሁን የምትመለከቱት ግዙፉ ተራራ ድንገት ቢሰወር ወይም ወደ ባህር ልብ ድንገት ቢገባ ያስደነግጣል አይደል? ያስፈራል። ይህ ፍርሃት ተገቢ ፍርሃት ነው፣ ተፈጥሯዊም ፍርሃት ነው። ግን ቅዱስ ዳዊት አምላካችን ረዳታችንና መጠጊያችን ከሆነ ሊያስፈራ የሚገባው ነገር አያስፈራንም እያለ ነው። ዛሬ እንደ ተራራ ገዝፈው የሚታዩ ነገሮች አሉ። እንደ ተራራ ገዝፎ የሚታዩ ዝና፣ እንደ ተራራ ገዝፎ የሚታይ ስልጣን፣ እንደ ተራራ ገዝፎ የሚታይ ሀብት ሊኖር ይችላል። ይህ ሁሉ ግን ያልፋል። መከራውም ቢሆን ለዘላለም ከኛ ጋር ተጣብቆ የሚኖር ችግር የለም ወገኖቼ። እግዚአብሔር ለሁሉም ገደብ አስቀምጧል፣ ለሁሉም ልክ አስቀምጧል። ከልኩ አልፎ የሚመጣ ምንም ነገር የለም። ስለዚህ እነዚህ ነገሮች ቢፈራረቁም ቢያልፉም አንድ ግን ሁል ጊዜ ከፍም ዝቅም የማይል ሁል ጊዜ በዋጋው የሚገኝ አንድ ነገር አለ። እርሱም ምንድነው ካልን ፍቅር ነው። የፍቅር ብልጫው ብዙ ነው። ራሱ ባለቤቱ እግዚአብሔር ፍቅር ነው። ፍቅር የሕግ ሁሉ ማሰሪያ ነው። አትግደል፣ አትስረቅ፣ አታመንዝር እኩል አመፀኛ ነው። ፍቅር ላለው ሰው ይሄ አይሰራም። ወንድማችሁን ከወደዳችሁት እንዴት ትገድሉታላችሁ? ወንድማችሁን ከወደዳችሁት እንዴት ትዳሩን ትመኙበታላችሁ? ወገኖች፣ ለዛ ነው ቅዱስ ጳውሎስ ፍቅር ማሰሪያ ነው የሚለው። ፍቅር ከሞት በላይ የጨከነ ነው። ፍቅር ለዘወትር የማይወድቅ ነው። ቅዱስ ጳውሎስ
በአንደኛ ቆሮንቶስ ምዕራፍ 13 ላይ የሚነግረን ይህንን ነው። አሁንም በአጽንኦት እንድትሰሙ ነገሩ የማይታለፍ ስለሆነ በደንብ እንድታደምጡ ደግሜ ላንብብላችሁና ወደ ትንታኔው እንሄዳለን። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ። ትንቢት ቢኖረኝ ሚስጥርንም ሁሉና እውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። አሁን ጨውን አስታውሶ ጨው በወጡ ውስጥ ያለው ሱታፌ ወይም ድርሻ ምንድን ነው ካልን ማጣፈጥ ነው አይደለ? ሥጋ ዋጋውን እንዲወጣ ቅቤው፣ ዘይቱ፣ ሽንኩርቱ በውድ ዋጋ የተገዙት እነዚህ ነገሮች በዋጋቸው እንዲገለጡ የሚያደርግ ነው ጨው። እነዚህ ከላይ የተዘረዘሩትንም ነገሮች ብናይ መልካሞች ናቸው። እምነት መልካም ነው። ዕውቀት እጅግ የሚያስፈልግ ነው፣ መሰረት ነው። ሰማዕትነትም እጅግ የተከበረ ነው። ልግስናም የእግዚአብሔር ቃል እንደሚነግረን ግዴታ ነው ወገኖቼ። እነዚህ ነገሮች ግን በዋጋቸው እንዲገለጡ የሚያደርገው ፍቅር ነው። የጸጋ ማጣፈጫ ፍቅር ነው። የእግዚአብሔር ስጦታዎች ማጣፈጫው መቀመሚያው ምንድነው ካልን ፍቅር ነው። እያንዳንዱን ምን ይላል? በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ እንደሚንሸዋሸዋ ጸናጽል ሆኛለሁ ነው የሚለው። የሚጮህ ናስና ጸናጽል ምንድነው ካልን የአንድ ነገር መግቢያ ነው አይደል? ወይም አጃቢ ነው። ለምሳሌ ቅዳሴው ከመቀደሱ አስቀድሞ ደውል ይደወላል። መሐሌቱ ከመቆሙ አስቀድሞ ደውል ይደወላል። እነዚህ ነገሮች ግን ቅዳሴውን ወይም መሐሌቱን ወክሎ የሚቆም አይደለም። ስለዚህ ቅዱስ ጳውሎስ ምንድነው እያለን ያለው? በዓለም ሁሉ ቋንቋ መናገር ብችል ከዛም አልፌ በመላእክት ልሳን ወይም ቋንቋ መናገር ብችል ፍቅር ግን ከሌለኝ መግቢያው ላይ ነኝ እያለ ነው። ስለዚህ የልሳን የቋንቋው ጣራና ግድግዳው ጉልላቱ ምንድነው? መድረሻው ምንድነው ካልን ወገኖቼ ፍቅር ነው። ፍቅር ነው። እንደውም ሰው ሁሉ የሚሰማው ቋንቋ እኮ አለ። ሰው ሁሉ መናገር የሚችለው ቋንቋ አለ። እሱ ምንድነው ካልን ፍቅር ነው። ፍቅር ያለ ቋንቋ ድልድይ የሚያገናኝ ነው። አንዳንድ ሰዎች ከሩቅ ሀገር ወደ ሀገራችን መጥተው ቋንቋው ሳይገባቸው ግን ሊረዱ የሚገባቸውን ሰዎች ረድተው ተጫውተው ፎቶ ተነስተው ይመለሳሉ። በምን ተግባቡ? በፍቅር ነው ወገኖች። ስለዚህ ትልቁ ቋንቋ እንደውም ፍቅር ነው። ብዙ ልሳኖች ኑረው ግን ፍቅር ከሌለ ከንቱ ነው እያለ ነው። ይሄ ብቻ አይደለም። ትንቢት ቢኖረኝ ነው የሚለው ቀጥሎ። ትንቢት ምንድን ነው? ያለፈውን ነገር እንደገና የሚመጣውን ነገር ዛሬ ላይ ተረድቶ መናገር መቻል ነው። ትንቢት መልካም ነው። እውነት ከሆነ ከእግዚአብሔር ከሆነ እንደውም ጉባኤው እንደሚታነጽበት መጽሐፍ ቅዱስ ይነግረናል። ትንቢትም ቢሆን በፍቅር ካልተከናወነ ግን እንደማይጠቅም ይናገራል። ሚስጥርንም ሁሉና ዕውቀትንም ሁሉ ባውቅ ነው የሚለው። ሚስጥረ ሥላሴን የሥላሴን አንድነትና ሦስትነትን ባውቅ፣ ክርስቶስ ከሁለት አካል አንድ አካል እንደሆነ፣ ከሁለት ባህሪ አንድ ባህሪ እንደሆነ፣ በተዋህዶ ከብሮ የተገለጠ ጌታ እንደሆነ ባውቅ፣ ጥበብ ሥጋዊ ጥበብ መንፈሳዊ ቢኖረኝ፣ የዓለምን ሁሉ ዕውቀት ብጨብጥ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም ነው የሚለው ወገኖች። ዕውቀት ብዙ ጊዜ እንደተባለ ያስፈልጋል፣ መሰረት ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ህልም አይልም፣ ራእይ አይልም፣ ግን ዕውቀት፣ የሰማይ ዕውቀት፣ የእግዚአብሔር ቃል ዕውቀት ከማጣት የተነሳ ብዙ ሰው ይጎዳል። ግን ዕውቀታችን በፍቅር ካልተከናወነ እንደውም ከሰይጣን የተለየ ዕውቀት አይሆንም ማለት ነው ወገኖች። መጽሐፍ ቅዱስ እኮ ስታነቡ ሰይጣን ወይም አጋንንቱ ከአይሁድ የተሻለ እኮ ዕውቀት ነበራቸው። አይሁድ ክርስቶስን የዮሴፍ ልጅ ይሉታል። አጋንንቱ ግን እየፈሩ እየተንቀጠቀጡ የእግዚአብሔር ልጅ ሆይ ልታጠፋን መጣህን ይሉታል። የተሻለ መረዳትና ዕውቀት ነበራቸው። ለምን አይድኑም?
ካልን ያወቁትን በፍቅር ማከናወን ስለማይችሉ ነው ወገኖች። ስለዚህ እውቀት መነሻ ቢሆንም በፍቅር ካልተከናወነ ግን አሁንም አይጠቅምም እያለ ነው ቅዱስ ጳውሎስ። ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ተራራን የሚያፈልስ እምነት፣ ተራራን የሚገፋ እምነት ቢኖረኝ፣ የአናብስቱን አፍ በእምነት ብዘጋ፣ የሚነደውን እሳት ባጠፋ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም እያለ ነው ወገኖች። አንዳንድ ሰዎች ለእምነታቸው ለሃይማኖታቸው ሲሉ ሰዎችን ሲያሳድዱ፣ ሲሰድቡ፣ ሲያስሩና ሲገድሉ እንደ እግዚአብሔርን ያከበሩ የሚመስላቸው ሰዎች አሉ። ግን ስህተት ነው። እግዚአብሔር በዚያ አይከብርም። ሲጀመር ሃይማኖት በዱላ አይስፋፋም። የሚስፋፋው በፍቅር ነው ወገኖች። አንዳንዶችም ለእግዚአብሔር በኩራት እንደኔ ለእግዚአብሔር የሚሳደብለት ሰው አለ ወይ ብለው ሲናገሩ ታደምጣላችሁ። ወገኖች የእግዚአብሔር የዙፋኑ መሰረት ፍቅር ነው። ስለዚህ የሚከብረው በጽድቅ ነው፣ በእውነት ነው፣ በአሚነ ቃል ነው። በታመነ ቃል ይከብራል እግዚአብሔር። የሰይጣን የዙፋኑ መሰረት ግን ጥላቻ ስለሆነ በኃጢአት ይከብራል። እግዚአብሔር የሚሳደቡለትን ልጆች አይፈልግም። የሚኖሩለትን በፍቅር ሰዎችን የሚስቡለትን ሰው ነው የሚፈልገው እግዚአብሔር ወገኖች። ስለዚህ እምነትም ፍቅር ከሌለው ዋጋ እንደሌለው ይናገራል። ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ሰማዕትነት እጅግ በጣም የተከበረ ነው። ሰማዕታት ለእግዚአብሔር በቃላቸው ብቻ ሳይሆን በአንገታቸው የመሰከሩ ነው። በሞት ፊት፣ በእሳት ፊት፣ በስለቱ ፊት ጨክነው ቁመው ስለ እግዚአብሔር የመሰከሩ ናቸው። ሰማዕትነትም ግን ፍቅር ከሌለው ምንም እንደማይጠቅም ቅዱስ ጳውሎስ እየተናገረ ነው። ለዛ እኮ ነው እስጢፋኖስ በድንጋይ ሲወገር፣ መቼም ድንጋይ ነው የተወረወረበት ዳቦ አይደለም። በድንጋይ እየተወገረ ግን ምንድን ነው ያለው? የፍቅር ቃል አሰምቷል። ጌታ ኢየሱስ ክርስቶስ ሆይ የሚያደርጉትን አያውቁምና ይቅር በላቸው እኮ ብሏል ወገኖች። እንዲህ አይነቱ ሰማዕትነት ከስንት ቀን አንዴ ደግሞ የሚደረግ ነው። ሌላ ደግሞ አለ፣ በየጊዜው በየቀኑ የምንፈጽመው ሰማዕትነት አለ። ሰማዕት ዘንበለ ደም የሚባለው ያለ ደም፣ ያለ ግርፋት፣ ያለ ሰንበር፣ ያለ ቁስል ሰማዕት የምንሆንበት መንገድ አለ። እሱም ምንድነው ካልን ጠላቶቻችንን መውደድ ነው። ስለሚያሳድዱን መጸለይ ነው። የሚረግሙንን መመረቅ ነው። ይህ ትልቁ ሰማዕትነት ነው ወገኖች። ስለዚህ ሰማዕትነት ምን ያስፈልገዋል? ባጭሩ ፍቅር ያስፈልገዋል። ይህን ይልና ከስር ዝቅ ብላችሁ ስታነቡ የፍቅርን የባህሪ መገለጫ በደንብ አድርጎ ይዘረዝረዋል። እሱን ደግሞ ላንብብላችሁ። ፍቅር ይታገሳል ይላል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ ዓመፅ ደስ አይለው። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። አሁን እዚህ ጋር ወደ 14 የሚሆኑ የፍቅርን የባህሪ መገለጫዎች ቅዱስ ጳውሎስ ሲዘረዝር እናያለን። ቶሎ ቶሎ አለፍ አለፍ እያልን ለማየት እንሞክር። የመጀመሪያው ምንድን ነው? ፍቅር በባህሪው ምን የሚል ነው? የሚታገስ ነው። ወገኖች አፍቃሪ ከሆናችሁ የፍቅር ሰው ከሆናችሁ ታጋሾች ናችሁ። በትዕግስት ምንም አይስተካከል ነገር አለ። ለሞተው ነገር ሕይወት የሰጡ የተቆረጠውን የቀጠሉ የሚነደውን እሳት የሚያጠፉ ሰዎች እኮ በትዕግስት ነው ወገኖች። የማይታገሱ ሰዎች የቀረባቸውን የሚያርቁ የያዙትን የሚጥሉ ነው። ያለ መታገስ ጣጣው በመጽሐፍ ቅዱስ ላይ ተጽፏል። እጅግ ብዙና ከባድ ነው። ስለዚህ አፍቃሪ ከሆነን በትዕግስት እንመላለሳለን። ይሄ ብቻ አይደለም። ፍቅር ቸርነትን ወይም ደግነትን፣ ልግስናን ያደርጋል ይላል። በፍቅር ውስጥ የምትመላለሱ ከሆነ ቸርነትን ታደርጋላችሁ። በመስጠት ስርዓት ውስጥ ታልፋላችሁ። ከዚህ በፊት ብያችኋለሁ። ስነ ፍጥረትን ካያችሁ በመስጠት ስርዓት ውስጥ ነው ያሉት። ፀሐይ ሳትሳሳ ብርሃኗን ለእኛና ለጨረቃ ትልካለች አይደል? ወንዞችም ሳይሳሱ እኮ ወደ ውቅያኖስ ይፈሳሉ። ሙዝ ሙዝም በልቶት አያውቅም። ብርቱካን ብርቱካንም በልቶት አያውቅም፣ ለሌላው ነው። ላምም ለማትጠጣ ወተት ስትታለብ ትውላለች። በሬም ሌላውን ለማኖር
ሲነዳ ሲታረድ ይውላል። ፍጥረት በመስጠት ስርዓት ውስጥ ነው ያሉት። እግር ለእጅ ነው የሚራመደው፣ እጅ የሚያነሳው ለአፍ ነው፣ ጥርስ የሚያላምጠው እኮ ለሆድ ነው ወገኖች። የሰው ልጅን ግን ስታዩት በመሰሰት በንፉግነት ሲመላለስ ታያላችሁ። ይህንን እኮ ሰብረን እንድንጥል ነው መድኃኔዓለም ነፍሱን እንኳን አሳልፎ እስኪሰጠን ድረስ የወደደን ወገኖች። ስለዚህ በመስጠት የምታምኑ ከሆነ ያላችሁ ነገር ይበዛል ቃሉ ነው። በስስት የምታምኑ ከሆነ ግን የያዛችሁትን ትጨርሳላችሁ ወገኖች። አፍቃሪዎች ከሆናችሁ ለጋሾች። ልግስና የሚከናወነው በምንድን ነው? በፍቅር ነው። ለምንድን ነው የምትሰጡት? ለምንድን ነው ልግስናን የምታደርጉት? ሰው ምን ይለኛል በማለት ነው? ዝነኛ ለመሆን፣ ስመጥር ለመሆን፣ ስማችን እንዲጠራ ነው ወገኖቼ? ነው እንደኔ ረሃብ የማይስማማው ችግርና መከራ የማይስማማው ማንነት አለው ብለን ነው ወገኖቼ የምንለግሰው። ልግስና ፍቅር ከሌለው ከዱላ በላይ የሚያምን ነው። ስለዚህ አፍቃሪዎች ከሆነን በፍቅር እንለግሳለን፣ ቸርነትን እናደርጋለን። ይሄ የፍቅር የባህሪ መገለጫ ነው። ሌላው አይቀናም ነው። ፍቅር አይቀናም። ቅንዓት በሁለት አይነት መንገድ እንደሚገለጥ መጽሐፍ ቅዱስ ይነግረናል። የመጀመሪያው መንፈሳዊ ቅንዓት አለ። ቅዱስ ጳውሎስ እንዳለ ቅኑ ለእንተ ታቢ ጸጋ፣ ለምትበልጠው ከፍ ላለችው ጸጋ ቅኑ ብሏል። አንድ ሰው ቤተ ክርስቲያንን ሲያገለግል በዝማሬ በቃለ ወንጌል ሲያገለግል ስታዩ ምን አለ እኔም በተሳተፍኩ ካላችሁ ይሄ መንፈሳዊ ቅንዓት ነው። በክፉ ቅንዓት ደግሞ የሚቀኑ ሰዎች አሉ። ወንድማችን ሲሳካለት አግኝቶ ሲደሰት ትዳሩን ጀምሮ ሰላማዊ ጸጥተኛ ሲሆንለት ወልዶ ሲስም ዘርቶ ሲቅም የሚከፋን ከሆነ የክፉ ቅንዓት ስጋዊ ቅንዓት ይባላል። ደግሞ የቅንዓት እንደው መጨረሻው መጥፎነቱ ምን መሰላችሁ? ሂዶ የሚቆመው በመግደል ነው። ቃየል ስለቀና በመጨረሻ አቤልን ገደለው። አይሁድ ስለቀኑ በመጨረሻ ክርስቶስን ሰቀሉት ወገኖች። ስለዚህ የቅንዓት መደምደሚያው መጨረሻው መግደል ነው። ያ እንዳይሆን በእውነት በፍቅር እንድንመላለስ መድኃኔዓለም ሁላችንም በቸርነቱ ይርዳል። መቼም በሀገራችን ስታዝኑ አብረው የሚያዝኑ፣ ስታለቅሱ ከበው የሚያላቅሱ እኮ ብዙ ሰዎች አሉ። ስትደሰቱ ሲሳካላችሁ ግን እንደው ያን ያህል ብዙ ሰው አናይም ወገኖች። ለምን? ባጭሩ ስለምንቀና። ፍቅር ግን አይቀናም። ይሄ ብቻ አይደለም፣ አይመካም ይላል። ትምክህት የምንድን ነው ብለን ከጠየቅን የአንደበት ነው። ብዙ ጊዜ በአንደበት ከሚሰሩ ኃጢአቶች አንዱ ምንድን ነው ካልን መመካት ነው ወይም ትምክህት። አፍ ያለው ካፋፍ ነው ላዩም ታቹም ገደል ይባላል። አፍ ካያችኋት አፋፍ ላይ ነው ያለችው። ምላስ አፋፍ ላይ ነው ያለችው። ከፊቷም ገደል አለ፣ ከኋላዋም ጉሮሮ ገደል ነው። ስለዚህ በአፋፍ ላይ የሚሄድ ጫፍ ላይ የሚጓዝ ሰው እኮ ተጠንቅቆ ነው። አንደበትም ያለው መናገር የሚችል ሰው መጠንቀቅ አለበት። ለምን? ከቃሌ የተነሳ ትኮነናለህ፣ ከቃሌ የተነሳ ትጸድቃለህ ስለሚል ወገኖች። አንደበት የሕይወታችንና የሞታችን አቅጣጫ መሪ ነው ወገኖቼ። ስለዚህ አትመኩ። ምን የሚያስመካ ነገር አለ? የዘመናት ሀብት እኮ በአንድ ቀን ሊወድም ይችላል። ዝናም ይረሳል፣ ስልጣንም ይሻራል ወገኖቼ። ቅዱስ ዳዊትም አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አንድ ነገር ተናገረ፣ እኔም ይሄን ብቻ ሰማው። ኃይል የማን ነው ብሏል? ኃይል እግዚአብሔር ነው። ኃይል የዝነኞች አይደለም። ኃይል የባለስልጣኖች አይደለም። ኃይል እግዚአብሔር ብቻ ነው ወገኖች። ስለዚህ ፍቅር ካላችሁ አትመኩ። ይሄ ብቻ አይደለም፣ ፍቅር አይታበይም ይላል። መታበይ ደግሞ ይህ ምንድን ነው? መታበይ የልብ ነው። አንዳንድ ሰዎች በአፋቸው መልካም ይናገራሉ፣ ጥሩ ቃል ያሰማሉ፣ በልባቸው ግን ይገፋሉ፣ በልባቸው ይጠላሉ። ይሄ መታበይ ይባላል ወገኖቼ። እግዚአብሔር ግን ጥርስ የሸፈነውን ልባችንን እኮ ያውቀዋል። እኛ በሰው አይምሮ ቀልደን አሹፈን ብንገባ፣ ነጭ ዳማ ብንጫወት፣ እግዚአብሔር ግን የልብ አውቃ አምላክ ነው ወገኖች። እኛ ብንንቅም እግዚአብሔር ደግሞ አይንቅም። እግዚአብሔር የተናቁትን ማክበር የሚችል አምላክ ነው ወገኖች። ድካምን አግዞ ማቆም የሚችል ነው እግዚአብሔር። ፍቅር አይታበይም። ፍቅር የማይገባውን አያደርግም። እንዴ እንዋደድ አይደለ? ስለዚህ ምን አለ ብለው አብረው የሚሰክሩ ሰዎች አሉ። እንፋቀር አይደለ?
ስለዚህ ምን አለ ብለው አብረው በዝሙት የሚወድቁ ሰዎች አሉ ወገኖች። ፍቅር ግን የማይገባውን አያደርግም። ፍቅር ቅዱስ ነው። ሰዎችን አሳዝነው ጨቁነውና አስለቅሰው ቤተ መቅደስ የሚሰሩ አሉ። ይህ አይጠቅምም። ፍቅር የሚገባውን እንጂ የማይገባውን አያደርግም ወገኖች። ከመልካም እንጂ ከክፉ ነገር ጋር አይተባበርም። ፍቅር በመልካሙ መበደል የለብንም። ይሄ የፍቅር የባህሪ መገለጫም አይደለም ወገኖች። ፍቅር የራሱንም አይፈልግም ይላል። ብዙ ስለ መብቱ የሚከራከር ሰው አይደለም የፍቅር ሰው። መብቱን የሚተው ነው እሱ የሚከራከረው። የመጨረሻው አንድ አለኝ የሚለው መብት ክርስቶስ ነው። የመጨረሻው መብቱ እግዚአብሔር ነው። የመጨረሻው ዳኛ፣ የመጨረሻው መፍትሄ ሰጪ ለሱ እግዚአብሔር ነውና በሱ ጉዳይ ይከራከራል። ስለ ጥቅሙ ግን ብዙ የሚከራከር አይደለም። ምክንያቱም ፍቅር የራሱን አይፈልግም። አብርሃምን ታስታውሳላችሁ? ከሎጥ ጋር ክርክር በሆነ ጊዜ አንተ ቀኙን ከመረጥክ እኔ ግራውን ወስዳለሁ፣ አንተ ወደ ግራው ከሄድክ እኔ ቀኙን እመርጣለሁ አለ። ለምን? አብርሃም የፍቅር ሰው ስለነበረ ነው ወገኖች። ይሄ ብቻ አይደለም፣ ፍቅር አይበሳጭም ይላል። ይሄም የፍቅር የባህሪ መገለጫ። መበሳጨት ምንድን ነው? አለመሆንን መቀበል አለመቻል እኮ ነው። ለምን የሚሉ ሰዎች አሉ። ለምን ይሄ አልሆነም ብለው የሚሞግቱ፣ መልሶ በሚያስተጋባ ነጥሮ በሚመጣ ድምፅ የሚሞገቱ ብዙ ሰዎች አሉ። አንዳንድ ጊዜ ግን ለምን ብሎ መጠየቅ መልስ የለውም። ለምን የቋንጃ ከክ ነው፣ አግኝታችሁ እንኳን እንደው በደንብ አታኩትም። ለምን አዙሪቱ ብዙ ነው፣ ስካሩ ድንዛዜው ብዙ ነው። ለምን ባህር ውስጥ እንዳለ አለት ነው፣ አይረሰርስም። ስለዚህ ለምን በሚል ጥያቄ ከመሞገት ሁሉም በሚያሳልፈው አምላክ ተረጋግቶ ማመስገን እጅግ መልካም ነው ወገኖች። ፍቅር ቶሎ ብስጭት የማለት ባህሪ የለውም ወገኖች። ይሄ ብቻ አይደለም፣ ፍቅር በደልን አይቆጥርም። የፍቅር ሰው በደልን መቁጠር አይችልም። ከቆጠረም በጎ ነገርን ነው። ባጭሩ የፍቅር ሰው ይቅር ባይ ነው። ይቅር ባዮች ነን። ለተሰራው ስህተት፣ ለተፈጸመው በደል ይቅር የማለት ልብ አለን ወይ ወገኖች? ኔልሰን ማንዴላ በአንድ ወቅት ያሉት ነገር አለ አይደል? ይቅር ካላላችሁ መቼም ሰላም አትሆኑም ብለዋል። በእውነት ሰዎችን ይቅር ስትሉ እንደው ሌላውን ይቅር ያላችሁ ብቻ እንዳይመስላችሁ፣ ራሳችሁን ይቅር እንዳላችሁ ቁጠሩ። ምክንያቱም ይቅር አለ ማለት እስር ቤት ስለሆነ። ደግሞ የይቅርታ ኃይሉ ጉልበቱ ምንድነው ካላችሁ የእግዚአብሔርን እኮ ይቅርታ ማሰብ ነው። እግዚአብሔር ከዚህ በኋላ ይቅር አልላችሁም ቢላችሁ አትደነግጡ። ምክንያቱም እኛ ከመበደል እግዚአብሔር ከመማር ያቆመበት ዘመንና ጊዜ የለም። ስለዚህ እኛ ከእግዚአብሔር ይቅርታን ከተቀበልን የበደሉንም ሰዎች ይቅር ማለት መልመድ አለብን። እግዚአብሔር የይቅርታን መንፈስ ለሁላችን ያድለን በእውነት። ይሄ ብቻ አይደለም፣ ፍቅር ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። እንደው የፈለገ ነገር ይሁን እንጂ ብቻ ዋናው ደስ ይበለኝ የሚሉ ሰዎች አሉ። ደስታ ግን እውነተኛ አድራሻ አለው ወገኖች። አድራሻውን ካላወቅን በበደልም ለመደሰት፣ በኃጢአት በቸልተኝነት ለመደሰት እንሞክራለን። የእውነተኛ ደስታ ምንጩ ግን እግዚአብሔር ነው። ደግሞ ሁል ጊዜ እንደተደሰታችሁ መቅረት ከፈለጋችሁ በእግዚአብሔር ደስ ይበላችሁ። ሐዋርያው ቅዱስ ጳውሎስ ስለዛ ነው ሁል ጊዜ በጌታ ደስ ይበላችኋል። ሁል ጊዜ በትዳር ደስ አይልም፣ ሁል ጊዜ በልጅ ደስ አይልም፣ ሁል ጊዜ በሥራ ደስ አይልም፣ ሁል ጊዜ በትምህርት ደስ አይልም፣ ሁል ጊዜ ከሰዎች ጋር ባለን ግንኙነት መደሰት አንችልም። ሁል ጊዜ ግን በእግዚአብሔር መደሰት እንችላለን። እሱ የደስታ ምንጭ ስለሆነ ወገኖች፣ ፍቅር ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለው። ፍቅር ሁሉን ይታገሳል። መቼም የምንኖረው ሁሉን ታግሰን ነው። ከእግዚአብሔር ጋር ለመኖር መታገስ ያስፈልጋል። ከሰዎች ጋር ለመኖር መታገስ ያስፈልጋል። ማንነታችንን ተቀብለን ከራሳችን ጋር እንኳን ለመኖር መታገስ ያስፈልጋል ወገኖች። ይሄን ይልና ቁጥር 8 ላይ ፍቅር ለዘወትር አይወድቅም ይላል። ወደ ርዕሳችን ስንመጣ ትንቢትም ቢሆን ግን ይሻራል። የአንድ ትንቢት ገናናነቱ ትልቅነቱ ምንድነው ካልን ሲፈጸም ነው አይደል? ከተፈጸመ በኋላ እኮ ትንቢትም ቢሆን ይሻራል። ልሳኑም ቢሆን ይቀራል ይላል። የልሳን ዋናው ጥቅሙ ዓላማው የእግዚአብሔርን መንግሥት ለዓለም ማስተዋወቅ ነው። ለምድር ሁሉ እንዲነገር ማድረግ ነው።
ያ ወንጌል ከተሰበከ በኋላ ልሳንም ቢሆን ምን ይላል? ይቀራል። ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ይላል። ዕውቀትም ይሻራል። በተለይ የዓለም ዕውቀት እኮ ይሻራል። ለመጀመሪያ ጊዜ አራቱን የሂሳብ መደብ የፈጠረው የፈለሰፈው ሰው በወቅቱ እኮ በጣም እንደው አዋቂ ተብሏል፣ ፈላስፋ ተብሏል። ዛሬ ላይ ግን የአንደኛ ክፍል ተማሪ በደንብ ያውቀዋል። አያችሁ፣ የዓለም ዕውቀት እንዲህ ይሻራል። ስለ ቡና የሚያጠኑ ሰዎች ቡና በጣም ይጠቅማል ብለው በአንድ ወቅት ይናገራሉ። በሌላ ወቅት ደግሞ ለልብ ጥሩ አይደለም ብለው ይናገራሉ። ስለዚህ አንዱን ዕውቀት ሌላው ዕውቀት ይሽረዋል ማለት ነው። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ይሄ የሚያልፈው የማይመስለው ተፈጥሮ የሚያልፈው የማይመስለው ጸጋ ሁሉ ምን ይላል? ይሻራል ወይም ያልፋል። ልጅነትን በጎልማሳነት ይተካል። ጉድለትን በሙላት ማጣትን በማግኘት ይተካል። አንድ ግን ሁል ጊዜ በስፍራው የሚገኝ ነገር አለ። እሱ ምንድነው? ፍቅር ነው ካለ በኋላ ቃሉን ሲዘጋ ምን ይላል? እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከእነዚህ የሚበልጠው ግን ፍቅር ነው ብሎ መልእክቱን ይዘጋል። እንግዲህ እስከ ሰማይ ድረስ ሶስት ነገሮች ያደርሱናል። የመጀመሪያው ምንድነው? እምነት፣ ሁለተኛው ተስፋ፣ ሶስተኛውና የመጨረሻው ፍቅር ነው። እምነት ሰማይ ካደረሰን በኋላ እምነት ማለት ያላየነውን ነገር እንዳለ አድርጎ አስረግጦ መናገር ነው አይደል? ስለዚህ አስቀድመን ያላየነውን ስናይ እዛ ጋር እምነት ይቆማል። እምነት ገደብ አለው ማለት ነው። ተስፋም ቢሆን ያ ተስፋ የተደረገልን ነገር ሲፈጸም ያ ተስፋ እዛ ጋር ምን ይላል? ይቆማል፣ ማብቂያ አለው። ፍቅር ግን መቆሚያ የለው። ፍቅር ገደብ የለው። ሰማይን የሞላው ፍቅር ነው ወገኖች። በዘላለም የሕይወት ምዕራፍ ውስጥ የሚቀጥለው ፍቅር ነው። ስለዚህ እኛውን የተቸገርነው ትልቁን ነገር ትተን ነው። ዛሬ የምንፏቀቅበትን የጽድቅ ጎዳና እንደው በደስታ መሮጥ ከፈለግን አንድ ሁለት እያለን የምንለቅመው መንፈሳዊ ፍሬ በደስታ ሁነን ማፈስ ከፈለግን ባጭሩ የፍቅር ሰዎች መሆን ያስፈልጋል። በፍቅራችን እንድንገለጥ በፍቅራችን የብዙ ሰዎችን ልብ እንድንማርክ ዋናውን ፍቅር በሕይወታችን እንድንይዝ መድኃኔዓለም በቸርነቱ ይርዳን። ይቆየን።